ሩታ እንግዲህ አብርሽን አሳስረዋለች። ሄርሜላ ፊቷ ጠቁሮ አስፈችልኝ ለእኔ ያስፈልገኛል እያለች ነበረ። ኧረ እባክሽ እንደው አስፈላጊነቱማ ለሩታም ላንችም ነበረ። እሷም የልጁ አባት ነው፣ ለልጁ አባት ያስፈልገዋል። አንቺም እንግዲህ አረገዝኩ ብለሽ እንጣጥ እያልሽ ነው፣ ላንችም አባት ያስፈልግሻል። ስለዚህ አሁን አንቺ ኩሪፍቱ ሄዳለሁ ብለሽ አውርታችኋል አብርሽና ሄርሜላ። ስለዚህ አብርሽ አይፈታም። ገና መዝናኛ ቦታ አንቺን ወስዳለሁ ስላለ አያስፈቱልሽም። ሲቀጥል ደግሞ አንቺ ነሽ ይህ ሁሉ ነገር ይህን ሁሉ ዋጋ እንዲከፍል እያረሻለሽው አንቺ ነሽ። የሰው ትዳር ውስጥ ገብተሽ የሰው ትዳር በጥብጠሽ አለያየተሽ ምናምን የራስሽ አደረኩ ብለሽ ራስሽ ነሽ ልጁን ይህን ያክል ዋጋ እንዲከፍል እያደረግሽው ያለሽው። እና ሄርሜላ ሁሉንም ነገር የአብርሽ እየከፈለ በአንቺ ምክንያት ነው እሱ ይህንን ክስ ሊመሰርት የቻለው። ከዛ ደግሞ እሱን ለመበቀል ነው። ሲቀጥል ሌላ በጣም ለሩታ መልእክት ማስተላልፈው ነገር ሩታ ዳኒ መቼም አይጠቅምሽም፣ መቼም ነው የማይጠቅምሽ። ሁሌ ገደል ነው የሚከትሽ። ዳኒ የሚፈልገው አብርሽ እንዳይበልጠው ነው፣ አብርሽን መጣል ምናምን እንደዛ ነገር እንጂ አብርሽ እንዲበልጠው አይፈልግም ዳኒ። ስለዚህ ሄርሜላ ሩታ ከዳኒ ብትርቂ ጥሩ ነው፣ እንደ ሀሳብ ማለት ነው። የራሽን ህይወት ብትኖሪ። ዳኒ በጣም ሲበዛ ተንኮለኛ ነው። ከዳኒ ጋር የምትቀጤ ከሆነ ማለት ነው ከአብርሽ ጋር ሌላ ነገር ውስጥ ነው የምትገቢው። እኔ አብርሽን ራሱ በሰላም የሚፈቱት አይመስለኝም። እሱ የሚመክርሽ ምክር ሁሌ ገደል ነው የሚከትሽ። ዳኒ ዋናው ፍላጎቱ አብርሽን ከዩቲዩብ ማጥፋት ነው። ገባሽ? ህይወቱን እየበጠበጠ በአብርሽና በሩታ ቪዲዮ በእናንተ መስራት ነው። የእናንተን ህይወት እስከ ዘላለማችሁ መበጥበጥ። ከዛ እሱ ታዋቂ መሆን። ሁሌ ልክ አብርሽ እያለን እንደምናወራው ዳኒ እያለን እንድናወራ ነው የሚፈልገው። ስለዚህ ዳኒ ለአንቺም አያስብም፣ ለአብርሽም አያስብም። የሚያስበው ሁለታችሁንም ከዩቲዩብ አጥፍቶ እሱ ብቻ ታዋቂ መሆን ነው የሚፈልገው። ገባችሁ? በዩቲዩብ ማንም እንዲበልጠው አይፈልግም ዳኒ። እና ዳኒ ሲበዛ ተንኮለኛ ነው። እና ሩታን እንደዚህ መጥፎ እንድትሆን ብዙ ነገር እንድታረግ እያደረጋት ያለው ዳኒ ነው። ስለዚህ ሩታ ከዳኒ ራቂ። ከዳኒ ጋር ከቀጠልሽ ገና ብዙ ወንጀሎችን ልትሰሪ ትችላለሽ። ስለዚህ ወንጀለኛ ተብለሽ ደግሞ ወደ መቀመቅ ከመወርወርሽ በፊት ከዳኒ ብትርቂ ጥሩ ነው፣ እንደ ሀሳብ ማለት ነው። ሌላው እንግዲህ አብርሽ ምን ቢታሰርም ይፈታል። ይህን ያክል ከባድ ነገር አይደለም። እነሱ ያው ብድራችን እንክፈል ብለው ይሆናለኝ። ሄርሜላ ፊትሽ ጠቁሯለኝ። አይጥቆር ውዴ፣ በአንቺ ምክንያት አንቺ ኮተታሚዎች ልጅ ማለት ነው። አንቺ ነሽ እኮ አሳሰርሽው። አንቺ ሄደሽ ጠፍተሽ ስልክ ብትደውይለት ኖሮ ሲደውልሽ ብታነሽለት እሱ ሊያሳስር መጥሪያ ይዞ ሲመጣ ያኔ ዝም ከማለት ተውኔ አለው እነሱ አላገዙኝም ብትይ ኑሮ አብርሽ አይታሰርም ነበረ። ሶ የመታሰሩ ዋናው ምክንያት አንቺ ነሽ ሄርሜላ ማለት ነው። እንደዚህ እንዲሆን ያደረግሽው አንቺ ነሽ። እና አብርሽ ገና በሴቶች ብዙ ነገር ይደርስባል ብዬ ነው የማስበው። አሁን ሄርሜላም እንዲህ ስታረግ ትኖራለች። ሩታም ገና የምትፈታህ አትመስልም እንደዚህ ሲያዩት። ግን ሌላ ደስ ያለኝ ነገር ማለት ነው ሩታ አላረገዘችም። ዴብ ትናንትና አምልጦት ነበረ። እንደዛ አርግዣለሁ ብላ እንኳን ብዙ ነገር አድርገኝ ዝም ነው ያልኳት ልጅነት ነው ብዬ ብሏለኝ። እና ሩታ ካላረግሽ ማለት ነው ምንም ከናብርሽ ጋር የሚያሞካሙክሽ ነገር የለም። አንቺ የራስሽን ህይወት ብቻ ኑሪ። ሌላ የፍቅር አጋር ይዘሽ ልክ እሱ የሚያደርገውን አንቺን ማድረግ ትችያለሽ። ከሚመጣሽ ሰው ጋር የራስሽን ህይወት መኖር ብቻ ነው የሚያዋጣሽ እንጂ ሁሌ እና አብርሽ ጋር መጣላት እና አብርሽን የሆነ ነገር ማድረግ፣ ሄርሜላን የሆነ ነገር ማድረግ በግሩፕ ከዛ ደግሞ የነ ሄርሜላ ግሩፕ እናንተ ጋር የሆነ ነገር ማድረግ፣ እናንተ ደግሞ እነ አብርሽ ግሩፕ የሆነ ነገር እንደዚህ ስትመላለሱ ከህይወታችሁም ልታጡ ትችላላችሁ፣ ወይ ደግሞ የብዙ አመት ታሳሪም ልትሆኑ ትችላላችሁ። ስለዚህ እናንተ እንደዚህ አይነት ፉክክሮች ውስጥ ባትገቡ ጥሩ ነው። ሩታ ከዳኒ ርቀሽ የራሽን ህይወት ብትኖሪ ጥሩ ነው። ከዳኒ ጋር ከሆንሽ ገና አብርሽ የልጅሽ አባት ነው። እሱ የሚመክርሽን እየሰማሽ አብርሽ ላይ ብዙ መጥፎ ነገር ልታረጉ ትችላላችሁ። እኔ አሁን የምታረጋቸው ነገሮች እያንዳንዷ ዳኒ ነው እንደዚህ እንድታረግ የሚያረጋት። ሳታረግ ዛረገሽ በያሏት ሜሪና ዳኒ፣ ቪዲዮ ቀረጭ አሏት ሜሪና ዳኒ፣ አሁንም ክሰሽ አሏት ሜሪና ዳኒ ናቸው። ስለዚህ እነዚህ ልጆች እየጎተቱ ልጅቷን በጣም ማይሆን መስመር እንድትይዝ እያረጓት ነው። እና ሩታ ብትመለሽ ጥሩ ነው። እንደት ምን መክረሽ ነገር ይሄ ብቻ ነው። ዳኒ የሚፈልገው አንቺንም አብርሽንም ከዩቲዩብ አጥፍቶ ራሱ ታዋቂ መሆን ነው። በቃ ባጭሩ ማለት ነው። ሌላ ግን
የእነሱ ምክር እየሰማሽ ከነዳኒ ጋር አብረሽ ላይ የሆነ ነገር ባረሽ ቁጥር የምትጎጂው አንቺው ራስሽ ነሽ። አንደኛ እሱ የልጅሽ አባት ነው። ሁለተኛ ነገር በጣም ብዙ ጥሩ ጊዜ ያሳለፋችሁ ሰዎች ናችሁ። ሶስተኛ ነገር አብረሽን እንደዚህ ሲያረጉት አንቺንም ነገር እንደዚህ የማያደርጉበት አንዳችም ምክንያት እንደሌለ ማወቅ አለብሽ ማለት ነው። ሶ አንቺ ማድረግ ያለብሽ ዳኒና ሜሪን ይዘሽ አብረሽ ላይ በቀል አብረሽ ላይ የሆነ ነገር ማድረግ ሄርሜላ ጋር የሆነ ነገር ማድረግ ሳይሆን እነሱ በቃ አብረው ሆኑ አይደለ? ልጅቷ አረገዘች አይደል? ሶ ታያቸውና ህይወታቸውን ይቀጥሉ። አንቺ ደግሞ የራስሽን ህይወት መቀጠል፣ እነሱም የራሳቸውን ህይወት ይቀጥሉ። አንቺም የራስሽን ህይወት ጀምረሽ ልክ እነሱ የሚያደርጉትን ነገር አንቺ ማድረግ ትችያለሽ። ምን ያንስሻል? ቆንጆ ነሽ፣ ታምሪያለሽ። ሶ ሌላ ሰው ጋር ሌላ አሪፍ ህይወት ጀምረሽ መስራት ትችያለሽ ዩቲዩብ። ከዛ ውጭ ግን ሁሌ ከነሱ ጋር መደባደብ፣ መጨቃጨቅ፣ መነታረክ፣ መካሰስ፣ መጣላት፣ ሙድ መያዝ፣ መሳቅ ምናምን ነው። የልጅሽ አባት ላይ መቀለድም አያስፈልግም። መተው ብቻ ነው አማራጭሽ። አንድ ሰው ትቶሽ ሄደ አይደለ? ሌላ ሰው ጋር ሆነ፣ ሌላ ሴት አስረገዘ፣ ከሌላ ሰው ጋር ህይወት ጀመረ። ሽማግሌ ልኮ ለምን በሰርግ ድል ባለ ሰርግ አያገባትም? መተው ነው በቃ። ይሄ ሰው አይሆንሽም ማለት አያስፈልግሽም። አንቺን ትቶ ሌላ ሴት ጋር ሄዶ ተኝቷል። ይሄ ሰው ምን ያደርግልሻል? አሁን ይሄ እኮ ይሄ ሰው ትራፊ ነው። ስለዚህ ይሄ ሰው ለአንቺ አያስፈልግሽም። የራስሽን ህይወት መኖር መምራት መቀጠል ነው ያለብሽ። ሲቀጥል ቡዜና ሩታ ለምንድን ነው የምትጣሉት? እናንተ ራሱ ብዙ ጥሩ ጊዜ አሳልፋችኋል። ቡዜም እንደ ትልቅ ሰው መሆን አለብሽ። ሩታም ደግሞ ቡዜ እንደ ትልቅሽ ናት፣ እንደ ታላቅትሽ ናት። እሷን ከፍና ዝቅ አድርገሽ መሳደብሽ ላንቺ በተመልካይ ዘንድ የሆነ መጥፎ ነገር ሊያመጣብሽ ይችላል። ቡዜም ብትሆኚ እሷን መናቅ፣ እሷን ማውራት አልፈልግም፣ እንድታወሪኝ አልፈልግም ምናምን እንደዚህ አይነት ኔጌቲቭ ነገር መናገር አያስፈልግም ማለት ነው። ከዚችኛዋ ጋር ተለጥፈሽና ወደ ነፈሰው መሆን የለብሽም። ማስታረቅ ካልቻልሽ ዝም ማለት፣ መሳደብ፣ ከህይወት ውጭ ምናምን ምናምን ማለትሽ አስፈላጊ ነው ብዬ አላስብም። እሱ ራሱ ይበላት፣ ከህይወቱ ውጪ ልኑርበት ምናምን አብረሽ ይበል። ኤፋ ደግሞ ሩታ ጋር ሆነ አታሽቃብጥ አታሽቃብጥ አንተ ራሱ ማለት ነው። አብረሽ ከዚህ በኋላ ቢመለስ ለሩታ ይጠቅማታል ብለህ ታስባለህ? አይጠቅማትም። ሰው ላይ ጠቅማት ለምንድን ነው ወደ እሷ ለመመለስ የምትሞክረው? አንተም ብትሆን ወንድም ነው ትመክረዋለህ። ከዛ እምቢ ካለ መተው ነው። ባለፈው እኔ እኮ ታገተሽ ሲባል እኔ ኤፋ አያግትም ብያለሁ። የወንድሙን እንትን በጭራሽ ሊያግት አይችልም። እና አብርሽን አሁን መክሰሱ አስፈላጊ አይደለም። የቅናት ነው የሚመስልባችሁ። ግን ደግሞ ዳኒ ገና ከዚህ በላይም ሊያረገው ይችላል ማለት ነው። ብዙ ጊዜም ሊያሳስረው ስለሚችል ሩታ የልጅሽ አባት ነው። አብርሽ እንዲጎዳ የምትፈልጊ አይነት ሰው አትመስይኝም። የሰው ምክር አትስሚ። በራስሽ መንገድ ተጓዥ ነው ልሽ የምፈልግ